ሰላም ጤና ይስጥልን እንደምን አላችሁ የተወዳጁ ተመልካቾቻችን ቅዳሜ ጧት ፋና 90 አሁን ደግሞ ለጥቂት ደቂቃዎች ከእንግዳ ጋር ቆይታ እናደርጋለን እንግዳችን ወይዘሮ ብርቱካን አየለ ይባላሉ በፌደራል ከፍተኛ ፍርድ ቤት ዳኛ ናቸው እንዲሁም ደግሞ የዳኞች አስተባባሪና ኃላፊም ጭምር ናቸው ከሳቸው ጋር የምናደርገውን ቆይታ እናንተ ተመልካቾቻችንም ተከታተሉን ዘንድ አስቀድመን ጋብዛለን በያላችሁበት መልካም ጊዜ ይሁንላችሁ በጣም አመሰግናለሁ ከ18 አመታት በላይ በክልልም በፌደራልም ከፍተኛ ፍርድ ቤቶች ውስጥ በዳኝነት አገልግለሻልና ዳኝነት ምን የተለየ ከባድ የሚያደርገው ነገር ምንድነው? ዳኝነት ሙያ ብቻ አይደለም። ዳኝነት ያው ትንሽ ኃላፊነቶች አሉ። ደግሞ ሴት ስትሆኚ የቤተሰብ ኃላፊነት አለ። ከማህበረሰቡ ከሴት እናት ከሆነች ሴት ደግሞ የሚጠብቀው ነገር አለ። ዳኝነቱ ደግሞ በራሱ በጣም ከባድ ኃላፊነት ነው የሚጠይቀን የስራ የሙያ ግዴታም እና ስላለ በጣም ትንሽ ያው ለሴቶች ከበድ ይላል ማለት ያው ይገባሻል ያስባለውና የልጆች ኃላፊነት አለ የቤተሰብ ኃላፊነት አለ እዚህ ጋር ደግሞ የዳኝነቱ ዲፍት ፈልጎ የመጣ ታስሮ ያለ ሰው ሊኖር ይችላል ብዙ ጊዜ ወንጀል ላይ ነው የሰራውኝና ነፍሰ ጡር ሆነሽ እንደሌላው ሴት ላትተኝ ትቻለሽ ሌሊት ላይ ፍርዶችን ለመጻፍ ምን ለማለት ከበድ ይላል ግን ያንን ሁሉ ጠንካራ ብለሽ ማለፍ ነው የሚጠበቅብን እኔም በመጣውባቸው ጉዞዎች እንደዛ ነው ያለፍኩና ስብእናን የሚጠይቅ ነው በደንብ አሁን ለምሳሌ ዳኝነት ውሳኔው ብቻ አይደለም ውሳኔው ላይ እስከምትደርሺ የስነ ስርዓት ህጎችን ተከትሎ የሚሰሩ ስራዎች አሉ አንድ ቦታ ለመድረስ ትክክለኛው መንገድ ካለያሽ ያንን አድራሻ ላታገኝ ትቻለሽና ልክ እንደዛ በስነ ስርዓት ህጉን ተከትሎ ማከራከር ማስረጃዎችን መስማት በደንብ ማዳመጥ ዳኛ በባህሪው ማዳመጥና ቁጭ ማለት ስክሪፕቶ ይዞ መጻፍ አለበት ስለዚህ ለዛ በጣም ጊዜ ይፈልጋል እንደሌላው እንደማንኛውም ሰው እንደ ዘመናዊ ሴት ሆናለሁ ብለሽ ምትዩ ነገር የለም ውስን ነው የህይወት መስመርሽ ውስን ነው የሚሆነው ምክንያቱም ነፃና ገለልተኛ ከራስሽም ነው ነፃና ገለልተኛ ሆነሽ በብዙ ነገሮች አቢዩዝ ሳትደረጊ ነው የሚሰራውና ትንሽ ያው የሥራ ባህሪያችን ከበድ ያለ ነው ከ2006 ዓመተ ምህረት ጀምሮ በተለይም ደግሞ የጸረ ሽብርና ልዩ ልዩ የሙስና ወንጀሎች ችሎትን ነው በስፋት የመመልከት እድሉ የነበርሽ የሽብር ወንጀል ደግሞ ሲባል ሰዎች ዘንድ ያለው የተለየ ነገር አለ አይደለ ትንሽ ከበድ እንደሚልም በርካቶች የሚስማሙበት ነገር ነው ከዛ በተጨማሪ ደግሞ ለእውነት መታገል እንዲሁም ደግሞ ሙያዊ ስነ ምግባርን ጠብቆ ደግሞ በመሄድ በእነዚህ በሁለቱ መካከል ያለው ቻሌንጁ ምንድነው ሽብር ችሎት የጸረ ሽብር ችሎት ነው የሚባለው በፌደራል ከፍተኛ ፍርድ ቤት በአዋጅ የተሰጠን ስልጣን ያው የመጀመሪያ የዳኝነት ስልጣኑ ለፌደራል ከፍተኛ ፍርድ ቤት የተሰጠ ነው በዚህ ችሎት ላይ አሁን አስተባባሪ ከሆንኩ ከ3 አመታት ውስጥ ያው ዳኛም ሲጓደል የግድሱን ችሎት ማስቀጠል ማስቻል ኃላፊነቶች እኔ ላይ ስለነበሩብኝ ችሎትም ገብቼ አስችዬ አቃለው ችሎቱን ትንሽ ባህሪው ለየት የሚያደርገው ምንድነው ብዙ ጋዜጠኞች ችሎት ላይ ታዳሚ ሆኖ ይመጣሉ ብዙ ሰዎች ዲፕሎማቶች ቤተሰብ ሊመጣ ይችላል ትንሽ ያው የችሎቱን ባህሪው ራሱ ለየት ያለ ነውና በዛ ላይ ደግሞ አዋጁ ቅጣቱ ከፍተኛ ስለሆነ የዋስትና መብት ያው ክርክሩ እስኪጠናቀቅ ድረስ የዋስትና መብት ተገድቦ ህጉ ስለሚገድብ ማለት ነው በእስር ላይ ቆይተው ነው ክርክሮቹ የሚቀጥሉትና ስለዚህ ሰው ታስሮ ደግሞ የተፋጠነ ፍትህ ተሰጥቶ ውሳኔ ካላገኙ ትንሽ ያው የሰው ነፃነትም ላይ ገደብ ስላለ ከበድ ያደርገዋል ስለዚህ የተፋጠነ ፍትህ ደግሞ ለመስጠት ደግሞ የሚያስችሉ ያው ፍርድ ቤት ብቻው የሚሰራው ነገር የለም ሌሎች ባለድርሻ አካላት አሉ ጠበቆች አሉ ተከላካይ ጠበቆች አሉ
ቤተሰብ አለ። ሌሎች ማስረጃ የሚያስፈልጉ ማስረጃዎችን ደግሞ ፍርድ ቤት በሰጠው ትዕዛዝ መሰረት ቶሎ እንዲቀርብ የማድረግ የብዙ ሰዎች አስተዋጽኦ ስለሆነ ማለት ነው። ስለዚህ ትንሽ እነዛ በተፋጠነ ፍትህ እንዳንሰጥ አንዳንዴ ማነቆ የሚሆኑ ነገሮች አሉ። በሌላ በኩል ደግሞ ሰዎች ታስረው እስር ቤት ሆነው ያሉበት ሁኔታ ስላለ መቼም ዳኛ እያየሽ ነው ያለው ነገር እያወቅሽ ነው እንደ ሰውም ደግሞ ፊልም ታረጊው ነገር አለና ከሌሎች ችሎቶች ከበድ ያለና በደንብ ጊዜን የሚፈልግ በጣም ጥረትን የሚፈልግ በቃ ሙሉ ነገርሽን ሁሉ እዛ ላይ አድርገሽ ስራ መሰራት እንዳለበት የሚጠይቅ ችሎት ስለሆነ ሽብር ችሎት ከበድ ያለ ነው። ሐዋሳ ዩኒቨርሲቲ ከዛ ደግሞ በሲቪል ሰርቪስ ዩኒቨርሲቲ የመጀመሪያ ዲግሪሽን በህግ ትምህርት አግኝተሻል። ከዛ ደግሞ በሊደርሺፕ ማስተርስ አይደለ? ስለሱ ነው። መጀመሪያ በሐዋሳ ዩኒቨርሲቲ በአድቫንስ ዲፕሎማ ነው የተማርኩኝ። የዘጠናዎቹ ተማሪ ነኝ። ከዛ በኋላ የሌላ የትምህርት እድል አግኝቼ ወደ ኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ጆይን አድርጌ የህግ ትምህርቴን 1999 ክረምት ላይ አጠናቅቄ ቅድም እንዳልኩሽ ስራዬ ወደ ሐዋሳ ተመልሼ ነው የጀመርኩኝ። አሁን ደግሞ ሊደርሺፕ የተማርኩኝ አሁን በቅርብ ልጆች ወልጄ ስራ ላይ ያለው የማታ ክፍለ ጊዜ በራሴ ጥረት እንግዲህ እሱም ብዙ ደግሞ ቻሌንጂንግ ጥረቶችን የሚጠይቅ ነው የተማርኩኝ። ሊደርሺፕ በሊድ ስታርት ኮሌጅ ነው የተማርኩኝ። እሱም ደግሞ በጣም ሳይንሱ ለሊደርሺፕ ደግሞ በጣም ያግዛል። ወደ ዳኝነቱ የተቀላቀልኩኝ 18 አመት ሆኖኛል። ከነዚህ 18 አመታቶች አንዱን አመት በረዳት ዳኝነት ነው በቀድሞ በደቡብ ክልል ጠቅላይ ፍርድ ቤት ረዳት ዳኛ ሆኜ ነው የተቀጠርኩኝ። አንድ አመት እንዳገለገልኩ በሐዋሳ ከፍተኛ መጀመሪያ ደረጃ ፍርድ ቤት ከተማ ፍርድ ቤት ላይ ዳኛ ሆኜ ተሾምኩ። እዛ ለ3 አመት ያህል ካገለገልኩኝ በኋላ ወደ ፌደራል የመምጣት እድሉን አገኘውና ወደ ፌደራል መጀመሪያ ደረጃ ፍርድ ቤት ተሾሜ ወደ አዲስ አበባ መጣው ማለት ነው። እንግዲህ እዛ ከ2003 መጋቢት ወር ነው በህዝብ ተወካዮች ምክር ቤት ቃለ መሃላ በመፈጸም ወደ ፌደራል ዳኝነት የተቀላቀልኩኝ። በመጀመሪያ ደረጃ ፍርድ ቤት እስከ 2006 ሚያዝያ 24 ድረስ አገልግዬ እንደገና ወደ ፌደራል ከፍተኛ ፍርድ ቤት የመሾም እድሉን አግኝቼ ነው ወደዚህ የመጣው። እንግዲህ ከ2006 ጀምሮ እስካሁን በፌደራል ከፍተኛ ፍርድ ቤት ውስጥ ነው እያገለገልኩ ያለው። ውልደትሽ ወላይታ ሶዶ ነው አይደለ? እድገትሽም እዛው ነው። የትምህርት ሁኔታ ምን ይመስል ነበር? መለስ እንበልና የልጅነት ደግሞ ህይወትሽን አስታውሰው እስቲ እንዴት ነበረ? እሺ እኔ የተወለድኩኝ እንዳልሽው በወላይታ ዞን አረካ ምትባል ከወላይታ ወደ 30 ኪሎ ሜትር ነው። እዛ ነው ተወልጄ ያደግኩኝ። ሰፊ ቤተሰብ ውስጥ ነው ያለ ወንዶች ናቸው ከላይ ያሉትና ሰፊ ቤተሰብ ውስጥ ነው ያደርኩኝ። እድሜ ለትምህርት ሲደርስ እዛው የሚሽን ትምህርት ቤት አለ የቅድስተ ማርያም ዱቦ የሚባል እዛ ትምህርት ቤት ነው ትምህርቴን ከ1 እስከ 8 የተማርኩኝ ማለት ነው። አባቴ የመምህር ነበርና በዚህ አጋጣሚ አቶ አየለ ባዛ ይባላሉ። አባቴ ጥሩ መምህር ጥሩ አባት ነው። ስለዚህ ለትምህርቱ ያለኝ ብዙም ከባድ አልነበረም። ትምህርቴን እዛ ነው የጀመርኩኝ። በትምህርቴም ጎበዝ የሚባል ተማሪ ነኝ። አንደኛ ሁለተኛ እንደዛ ነበረ። ስፔሻሊ የኤሌመንተሪ ትምህርት ቤት ደግሞ በዛውም ደግሞ በጣም ስፖርት ወዳለው እግር ኳስ፣ መረብ ኳስ፣
እንደውም ወደዛ ነበር ማዘነብል የነበረው እና ትምህርቴን እዛ ነው የተማርኩት 1 እስከ 8 ግን ወደ 7ኛ 8ኛ ክፍል አካባቢ ስንደርስ ያው እድሜም ከፍ ያለ ሲመጣ ታውቂያለሽ በቤተሰብ ውስጥ ሴት ልጅ ደግሞ ኃላፊነት አለ ስራ መስራት አለብሽ መታዘዝ አለብሽ ገበያ መላክ አለብሽ ያንን ሁሉ ኃላፊነት እየተወጣው ትምህርቴን ግን በጣም ማታ ሌሊት ሁሉ አጠና ነበርና በብዙ ቻሌንጆችም ውስጥ ቢሆን ወንድሞቼ አብሮኝ መጥቶ ከትምህርት ቤት ወደ ጫውታ ሲሄዱ እኔ ደግሞ ወደ ስራ የሚሄድበት ሁኔታ አለ ግን ያንንም ቢሆን ያው ለትምህርት የሆነ ቫልዩ ያላቸው ቤተሰብ ስለሆኑ እንድናጠና እንድንበረታ የቤተሰብን ማስተዋጽኦ ትልቅ ነበር ከዛ ከኤሌመንተሪ ትምህርት ቤት ከጨረስኩ በኋላ አረካ የከፍተኛ ሁለተኛ ደረጃ ትምህርት ቤት ከ9ኛ ክፍል እዛው ቀጠልኩ እዛው ቀጥዬ ያው አሁንም ትምህርቴን ያው እንደ ኤሌመንተሪ አይደለም አሁን ትንሽ ጉዞ አለ 1 ተኩል ሰዓት የሚሆን ተጉዘን ሄደን ነው የጧትም የከሰዓትም ፈረቃ አለ እዛም ቢሆን በመምህራኖችም በተማሪዎችም በጓደኞችም የሚወደድም ተማሪ ነበርኩኝ በጣም ሶሻል እንትን ጥሩ ነበር በጣም አብዛኞቻችን ልጆች ያለን ከመንመኛቸው የሙያ መስኮች መካከል ነው የህግ ተማሪ መሆን ጠበቃ ከዛ ደግሞ በዳኝነቱ ማገልገል እንደዚህ ያንቺ በልጅነቴ የነበረ ነው ወይስ በአጋጣሚ ገባሽበት ሙያ ነው በልጅነቴ እንኳን እስከ ከፍተኛ ተቋም እስከምገባ ድረስ አባቴ መምህር ነው ብዬሻለሁ ለአባቴ በማህበረሰብ ውስጥ ያለው ተቀባይነት ያለው ክብር በጣም ትልቅ ነበርና በቃ እንደ አባቴ ቢሆን ብዬ እመኝ ነበር መምህር ለመሆን ማለት ነው ምክንያቱም በጣም ጥሩ አባት ነው ለተማሪዎች እንትን የሚል ነበርና ልክ እንደሱ እንዲ በቅርበት አይተሽ የምትመኙ ነገር የለ እንደዛ ነበር ስመኝ የነበረው ነገር ግን ያደኩ ስመጣ አንዳንድ ስለ ህግ ነገሮች ሳቅ በቃ ወደ ህግ ብገባ የሚል ካደኩኝ በኋላ የመጣ ምኞት ነበር ያው ፈጣሪ ማስቀጥሎልኝ ቤተሰብ አለ ጓደኛ አለ በእነዚህ ሁሉ ነገር ውስጥ አንቺን እንደ ዳኛ የሚቀበሉበት መንገድና ብዙ ነገሮችን ከባድ ያደርጋል ብዬ አስባለሁኝ ሁሉ ነገርን ከህግ አንፃርም አንዳንድ የሚታይባቸው ሁኔታዎች ስላሉና አንቺ በአካባቢሽ ውስጥ ምን ትታዘቢያለሽ ሴት ስትሆኚ መጀመሪያ አይቀበሉሽ ማለት በቃ ትችላለሽ ተብለሽ አይደለም የምትጀምሪው ሆነሽ ጥረሽ አሳይተሽ ነው በቃ አይ እሷ ጎበዝ ናት አረ እሷ እንደው ወንድ ናት ትባያለሽና ለሴት ልጅ ከበድ ይላል አንደኛ በሴትነትሽ አንዳንዱ የግንዛቤ እንትን አዋሳ ላይ አንድ ጊዜ መጡና እንዲ አይተውኝ እንዴ ሴት ናት እንዴ ለዛም ትንሽ ልጅ ብለው የተናገሩበትን አረሳም በኋላ ላይ ስራውን ሲያዩ የደረሱበትን ሲያዩ መተው ይቅርታ መጠይቁም አሉ በማህበረሰብ ውስጥ በቤተሰብ ውስጥ እንግዲህ እንደማንኛውም ሰው ቅድም እንዳልኩሽ የሰፋ ግንኙነት ሶሻል ላይፍ አትፈጥሪም በቃ ውስን ነው የሚሆነው ምክንያቱም የሆነ ጉዳይ ይዘው ሊመጡብሽ ይችላሉ ሊጠይቁሽ ይችላሉ ስለዚህ ነገ ሄደሽ ለምትዳኙ ነገር ነፃና ገለልተኛ ከራስሽ ራሱ ነፃ ላትሆኚ ትችያለሽና እንደዛ አይነት ከባድ ሁኔታዎች አሉ ከዛም ባለፈ ደግሞ ያው ቅድም እንዳልኩሽ ልጅ ማሳደግ አለ ማርገዝ አለ ወልደሽ ደግሞ ያሳደግሽ እኩል ኃላፊነት ስለሆነ ማለት ነው እኩል የቤተሰብሽም ኃላፊነት የዳኝነቱንም ስራ ባላንስ አድርገሽ ያው ስራውን በአግባቡ መወጣት ስላለብሽ እንደዛ አይነት ነገሮች አሉ እንዴት ነው የምታቻቺው ግን እነዚህን ሁሉ ነገሮች የሶስት ልጆች 2 ወንዶችና 1 ሴት ልጅ እናት ነኝ ስቲል እስከ ዛሬ ድረስ አሁን ዛሬ እንኳን ሌሊት ላይ 11 ሰዓት ተነስቼ
ለልጆቼ የምሰራውን ሰርቼ ለምሳቸው የሚቋጠረውን አድርጌ እነሱን ይዤ ትምህርት ቤት አስገብቼ ነው ወደ ስራ የሚመጣውና መጠንከርን ይጠይቃል፣ መበርታትን ይጠይቃል። ያው አላማ አይደለ ቤተሰብም ጋር ያለውን ነገር አንቺን ነው የሚጠብቀው እዚህም ያለው ስራውም ጋር ያለውና ያንን ጠንካራ አንደኛ የፊዚካል ጥንካሬ ያልኩ አይደለም ውስጥ ጥንካሬ የውስጥ አላማ ያው ቤተሰብሽም ካንቺ የሚጠብቀው ነገር አለ የስራ የሙያ ኃላፊነትም ደግሞ አለ ዳኝነቱ ደግሞ ከባድ ነው ገብተሽ ጽፈሽ ወይ ፈርመሽ የሆነ ነገር አድርገሽ ምትሄጂው እስከ ማታ እስከ አምሮሽ ውስጥ ነው ወደ ቤትሽም ጭምር የሚሄድ ስራ ስለሆነ በጣም ጊዜ በመስጠት ሌሎች እንደ ሴትም እንደ ያው እንደ ጓደኞችሽም አሉ አሁን በሌላ ሙያ ያሉ ጓደኞች አሉ እንደነሱ ላትሆኚ ትቻለሽ ግዘሽን ገድበሽ ግዘሽን በአግባቡ ተጠቅመሽ ያንን በማድረግ ነው እንግዲህ ማቻችለው ባለቤቴም በግሉ ነው ምሳራው ጥሩ ያው ያግዘኛል በዛ በማቻቻል ፈጣሪ ረድቶን ጥሩ ስራ እየተሰራ ነው እዚህም አሁን በማስተባበር ነው ያገለገልኩ ያለሁት ችሎትም ገባለው ስለዚህ በዚህ ነው ማቻችለው ሁለቱም ጋር ላለመጉደል ያለመጉደል የሚደረግ ጥረት ውስጥ ብዙ ከባድ ነገሮች እንደሚያልፉ ይታመናል አሁን እንግዲህ በዚህ በፌደራል ከፍተኛ ፍርድ ቤት ውስጥ አስተባባሪ አይደለ ከዛ ደግሞ ኃላፊም ጭምር ሆነሽ ነው ያገለገልሽ የምትገኘው ባንቺ ኃላፊነት ዘመን በፍትህ ስርዓቱ ላይ እንደው ይሄንን ባደርግ ብለሽ የምትመኙ ነገር እናንሳና ያው እንደ ፌደራል ፍርድ ቤቶች ዋና እንደ አላማው ምንድነው የህዝብ አመኔታ ህዝብ መጥቶ እውነትም ፍትህ አገኛለሁ ብሎ የሚያምን በቃ የሚያምነው ተቋም ሆኖ እንዲታይ በቃ እስካለው ድረስ ሌሎችም አሉ የሚሰሩ በጣም በታማኝነት የሚያገለግሉ ሴት ዳኞች ወንዶችም አሉና የህዝብ አመኔታ በከፍተኛ ሁኔታ በቃ እየተሰራም ነው አሁን በብዙ ቴክኖሎጂውም አለ እንደ ድሮ አይደለም አሁን ድሮ ቴክኖሎጂው ተግባራዊ ካደረግን ወዲህ በኢፋይሊንግ ነው በሲስተም ነው ይግባኝም ወደ ጠቅላይ ፍርድ ቤት እየላከን ያለ ነውና ተገልጋዩ መጥቶ በአግባቡ የሚስተናገድበት ተቋም ፍትህን በቃ በሚፈልገው መልኩ ተደራሽ አድርጎ አገልግሎት የምንሰጥበት ተቋም ሆኖ ማየት በጣም ምኞቴ ነው እንደዛም እንዲሆን ያው የሊደርሺፕ አንድ አካል ሆኜ እየሰራው ነው የሚገኘው ከስራ ውጪ ጊዜ ያለሽ ጊዜሽን በምንድን ነው የምታሳልፊው እንግዲህ ያው ከስራ ውጪ ቅዳሜና እሁድ ስብሰባ ካለ ሄደን ወይ ትሬኒንግ ካልወጣን ከልጆቼ ጋር ነው ማሳልፈው ቅዳሜና እሁድን ቅዳሜንም ከሆነ መንፈሳዊ ደግሞ ተቋም መንፈሳዊ ቦታ የጸሎት ቤት እንሄዳለን ከልጆቼ ጋር አሳልፋለሁ ማህበራዊ ነገር ደግሞ ሲኖር ያንን ማቻችዬ በማህበራዊውም ማህበር አለ እድር አለ ለቅሶ ሲሆን ሰርግ ሲሆን ሁሉንም እንግዲህ በሚችለው አቅም አቻችዬ ጥሩ ሁኔታ ላይ ነው ያለሁት በጣም አመሰግናለሁ ስለ ጊዜሽ ተመልካቾች የቅዳሜ ጧት ፋና 9 እንግዳ ሰዓታችን የተከታተላችሁትን ይመስል ነበር አብራችሁን ቆይታ ስላደረጋችሁ እጅግ አድርገን ከልብ እናመሰግናለን ቀሪ የፋና 9 ጉዳዮች ይቀጥላሉ በእያላችሁበት መልካም ጊዜ ይሆንላችሁ